ዛሬ የምናየው ኤፌሶን ምዕራፍ 2 ከ11 እስከ 13 ነው። ከሩቅ ወደ ቅርብ from far away to near የሚል ነው። ኤፌሶን ምዕራፍ 2 ከ11 እስከ 13 ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ የተባሉ ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀረባችሁ ይላል። ብሉፕሪንቱን ልስጣችሁ። በሶስት ነው የሚከፈለው። አንደኛው የማሰብ ትእዛዝ the command to remember ይህንን አስቡ ይላል። ቁጥር 11 ላይ ብትመለከቱት ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ ትእዛዝ ነው። ሁለተኛው ብሉፕሪንት 5 መንፈሳዊ ችግሮች 5 spiritual problems 5 መንፈሳዊ ችግሮች ያለ ክርስቶስ 5 spiritual problems without Christ ያለ ክርስቶስ ነበራችሁ። 5 ፕሮብሌሞች እናያለን። ቁጥር 12 ላይ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። 5 መንፈሳዊ ችግሮች ያለ ክርስቶስ 5 spiritual problems without Christ። የመጨረሻው ሶስተኛው ብሉፕሪንቱ ታላቁ ለውጥ ወይም ደግሞ the great turning point but now ይላል። አሁን ግን የሚለው በጣም ትልቅ ቁልፍ ቃል 2 ወርድ ናቸው። but now አሁን ግን ይላል ቁጥር 13 ላይ አሁን ግን እናንተ ይሄ ትልቅ ተርኒንግ ፖይንት በመጽሐፍ ቅዱስ ውስጥ ትልቅ ተርኒንግ ፖይንት ይባላል። ይሄ ወደፊት አሳያችኋለሁ። በመጽሐፍ ቅዱስ ውስጥ ብዙ ተርኒንግ ፖይንቶች ተካሂደዋል። ከነዚህ ውስጥ አንዱ ዋነኛው ይሄ ተርኒንግ ፖይንት ነው። አሁን ግን ይላል። ይሄ ተርኒንግ ፖይንት ስለሆነ አጥብቀን የምንሰራበት ነው። በትናው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀረባችሁ ይላል። from far ያደረገንን ነገር አየን። አሁን ደግሞ to near የሚለውን ነው። ሶስተኛው ብሉፕሪንት ታላቁ ለውጥ ወይም ደግሞ the great turning point ይባላል። በትናው የሚለው ነው ቁልፍ ቃሉ እና ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀረባችሁ። 3 ቁጥሮች ናቸው። 3ቱም ቁጥር ብሉፕሪንቱን ያሳየናል። መጀመሪያ እንግዲህ የምናየው የማሰብ ትእዛዝ ወይም ደግሞ the command to remember ይህንን አስቡ የሚል ነው። ይህንን አስቡ therefore remember ይላል እዚህ ጋር። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉ ያልተገረዛችሁ የተባላችሁ ይህንን አስቡ ይላል የእግዚአብሔር ቃል። ትእዛዝ ነው፣ ኮማንድ ነው። በመጽሐፍ ቅዱስ ውስጥ ማሰብ በጣም አስፈላጊ የሆነ መንፈሳዊ ትእዛዝ ነው። አንዳንድ ነገሮችን አሁን አሳያችኋለሁ። አስቡ የሚለን መጽሐፍ ቅዱስ አስቡ ከሚለን ውስጥ አሁንም ይሄ አንደኛው ልናስበው የሚገባን ነገር ነው። እስቲ ከመጽሐፍ ቅዱስ ኢን ጀነራል አስቡ የተባሉትን አንዳንድ ፖይንት ላሳያችሁ። የመጀመሪያው የምታውቁት ነው። መክብብ 12:1 ላይ ፈጣሪህን በጊዜ አስብ ወይም ደግሞ remember your creator early በጊዜ አስብ። የጭንቀት ቀን ሳይመጣብህ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ። ይሄ ማለት የሽምግልና ነገ አይን ፈዞ ወይም ደግሞ ነገ ምንም ማድረግ የማትችልበት ሰዓት ከመምጣቱ በፊት ጎበዝ ሆነ ሳለ ሳትደክም የሰው እርዳታ ሳያስፈልግ ጭንቀት ቀን ሳይመጣብህ በጉብዝና ወራት ፈጣሪህን አስብ ይላል። አንዱ አስቡ የተባልነው ይሄ ነው። ሌላው የእግዚአብሔርን ሥራ ማሰብ አለብን። ሁለተኛው ማሰብ ያለብን remember God's work መዝሙር 77:11 ላይ የእግዚአብሔርን ሥራ አስታወስኩ ይላል።
የቀደመውን ታምራቱንም አስታውሳለሁና ይላል። የእግዚአብሔርን ሥራ ኢየሱስ ብዙ ታምራት ሰርቷል። ብዙ ድንቅ ነገሮች ሰርቷል። አይታችሁ እንደሆነ ሰዎች ኢየሱስ ክርስቶስን ይከተሉት የነበሩ ስለበሉና ስለጠጡ ነበረ እና ለሚጠፋ መብል አትስሩ ያላቸው ለምንድን ነው? ኢየሱስ ብዙ ድንቅ ሥራ ሰርቶ ብዙ ታምራት ሰርቶ እነዚህ ምስክሮች እንዲሆኑ ነበረ ጌታ ታምራት የሰራው። በዕብራውያን ላይ እንደሚናገረው ብዙ ድንቅና ታምራት በኢየሱስ ሕይወት ውስጥ የተሰራው ለምንድን ነው? ሰዎች ያን ታምራት አይተው እግዚአብሔር በዛ ታምራት እሱ የእግዚአብሔር ልጅ እንደሆነ ለዓላማ የመጣ መሲህ እንደሆነ ሲመሰክርላቸው ነበር። እነሱ ግን ታምራቱን አላመኑም። እንጀራ ስለበሉ ግን ስላበላቸው በቃ ቁጭ ብለው እንጀራ እየበሉ ሊከተሉት ነበረ ሐሳባቸው። ታምራቱን ልናስብ ይገባል። ጌታ ኢየሱስ ብዙ ታምራት ሰርቷል። ብዙ ድንቅ ነገር ሰርቷል። ይሄ ራሱ ታምራቱ መሲህ መሆኑን ይመሰክራል። ያንን ሁሉ ታምራት አይተው አይሁዶች አሁንም ዲማንድ የሚያደርጉት ሚራክል ታውቃላችሁ። አሁን ድረስ ኢየሱስን አልተቀበሉትም። አይሁድ ምልክትን ይሻሉ ይላል። የግሪክ ሰው ደግሞ ጥበብን ይሻል። የእግዚአብሔር ጥበብ ኢየሱስ ነው። የእግዚአብሔር ኃይል ኢየሱስ ክርስቶስ ነው። ስለዚህ ተአምራት እያዩ አያምኑም ነበር። እኔ ግን አለ ይሄ ዘማሪው ምን አለ? የእግዚአብሔርን ሥራ አስታውሳለሁ፣ የቀደመውን ተአምራቱን አስታውሳለሁ። ብዙ አቢኔዘሮች በሕይወታችን የተደረጋለን ልናስብ ይገባል። ትላንት ያደረገው እግዚአብሔር ትላንትና ኤርትራን የከፈለ ዛሬ ጆርዳን ወንዝን መክፈል አያቅተውም ልንል፣ ዛሬ ጃሪኮን ኮላፕስ ማድረግ አያቅተውም ብለን ልናምን ነው። ስለዚህ ትላንት ታምራቶች ለዛሬ አቢኔዘሮቻችን ናቸውና ያንን ማሰብ አለብን። ለዚህ ነው አስባለሁ የሚለው። ሶስተኛው የእግዚአብሔርን መንገድ ማሰብ። ሪሜምበር ጋድስ ዌይ። እግዚአብሔር መንገዱን ልናስብ። እስከ ዛሬ የመራንን መንገድ እስቲ አስቡት። በምንድን ነው የመራችሁ? ይሄ ፊዚካል መንገዱን አይደለም እኔ የምላችሁ፣ የህይወት መንገድ እግዚአብሔር የመራችሁ። ዘዳግም 8:2 ላይ አምላክ እግዚአብሔር ይፈትን ዘንድ በልብህ ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ 40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። ስለዚህ እግዚአብሔር የመራንን መንገድ ማሰብ ጥሩ ነው። እነ ካሌብ ፈጽመው የተከተሉት እግዚአብሔር መንገዱን ስላሰቡ ነው። መንገዱን ያላሰቡ ግን ሲያግሮመርሙ በምድረ በዳ ወድቀው ቀርተዋል። የእግዚአብሔርን መንገድ እያሰቡ የሚከተሉት ግን ካሌብ ፈጽሞ ተከትሎኛልና የረገጣትን ምድር ይወርሳታል አለ። ስለዚህ መንገዱን እናስብ። ለምንድን ነው ራፍ በሆነ መንገድ ጌታ ያሳለፈኝ? ስላልወደደኝ ነው? አይደለም። ሊያስጥለኝ የሚፈልገው ነገር አለ። እግዚአብሔር ለምንድን ነው በተለያየ በባህር ውስጥ ያሳለፋቸው? ለምንድን ነው በዮርዳኖስ ወንዝ ውስጥ መንገድ ጠፍቶ ነው እንዴ? አይደለም። እግዚአብሔር ባህሩንም ንፋስም ባለበት በረሃም ባለበት ሲመራ እግዚአብሔር ሁሉን ቻይ እንደሆነ እያስተማራቸው ነበረ። ምድረ በዳውን መንገድ አስብ፣ የባህሩን መንገድ አስብ፣ የወንዙን መንገድ አስብ። በእሳት ያለፉም አሉ። ስለዚህ ያንን አስብ ነው የሚለው። አራተኛው ኢየሱስ መስዋዕት እንደሆነልን አስብ። ኢየሱስ እንዴት እንደተሰዋልን ልናስብ። ኢየሱስ ሰማዕት ሳይሆን መስዋዕት ነው የሆነልንና እሱ ልናስብ ይገባል። የእግዚአብሔር ቅዱስ ቁርባን እንዳውም እኮ የምንወስደው አንድም ኢየሱስ መስዋዕት እንደሆነልን እንድናስብ ነው። ሉቃስ 22:19 ላይ ሪሜምበር ጂሰስ ሳክሪፋይስ የሚለውን እንጀራ አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። ለመታሰቢያ ማለት ፎር ሪሜምበራንስ። ስለዚህ የምንወስደው ቅዱስ ቁርባን ሁሉ የኢየሱስ ክርስቶስ ስለኔ መስዋዕት ሆኖልኛል እያል እንድናስብ ነው። ስለዚህ እሱ ስናስብ ነው መመስከር የምንችለውና ይሄንን እንግዲህ ጌታ እስከሚመጣ ድረስ የምንመሰክረው ጉዳይ ነው። አምስተኛ ኢየሱስ ክርስቶስን ማሰብ ያለብን። ሌላው ደግሞ ሪሜምበር ጂሰስ ክራይስት። ራሱን ኢየሱስን አስበው። ሰሞኑን የምሰብከው ሁሉ ባለፈው የምሰብከው የነበረው ነው። ሁለተኛ ጢሞቴዎስ ምዕራፍ 2:8 ላይ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስን አስብ። ስለዚህ አንዱ ሌላው ኮማንድ የተሰጠን ልናስበው የሚገባው ኢየሱስ ክርስቶስን ነው። ስድስተኛው ክርስቶስ እንደሚመለስ ማሰብ። ኢየሱስ ይመለሳል። አሜን አትሉም እንዴ? ማንን ነው የምትጠብቁት እኮ? ታዲያ አሜን በሉ። ማራናታ ሲባል ጌታ ሆይ ቶሎና። ሪሜምበር ዘ ሰከንድ ካሚንግ ኦፍ ክራይስት። ኢየሱስ ክርስቶስን ማሰብ።
ለሰርዴስ ቤተክርስቲያን እንደዚህ ይላታል ራእይ ምዕራፍ 3:3 ላይ እንግዲህ እንዴት እንደተቀበልክ እንደሰማ አስብ። ወንጌሉ እንዴት ነው የተቀበልከው? እንዴት ነው የሰማው? እሱን አስብ፣ ጠብቀውም፣ ንስሐም ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማንኛው ሰዓት እንድመጣብህ ከቶ አታውቅም። ጌታ ሲመጣ እንደ ሌባ ነው፣ በድንገት ነው የሚመጣው። ስለዚህ እንዴት ወንጌሉ እንደተቀበል ነው እንዴት እንደሰማኑ የምናስበው ጌታ ይመጣል ብለን ነው። ስለዚህ ጌታ ስለሚመጣ ማሰብ አለብን። ሌላው ማሰብ ያለብን ሰባተኛው እግዚአብሔርን በችግር ጊዜ በመከራ ጊዜ ማሰብ። remember God in difficult times or in times of terrible። መዝሙር 42:6 ላይ አምላኬ ሆይ ነፍሴ በእኔ ውስጥ ታወከች፣ ስለዚህ በዮርዳኖስ ምድር በአርሞንኤም በታናሹ ተራራ አስብሃለሁ አለ። በመከራ ውስጥ በችግር ውስጥ ሆኖ እግዚአብሔር አምላኩን ያስብ ነበረ። ዮናስም በባህር ውስጥ ተጥሎ ዮናስ ምዕራፍ 2:7 ላይ ነፍሴ በዛለችብኝ ጊዜ ፌንት ባደረኩ ጊዜ በባህር ውስጥ ባሳ ሆድ ውስጥ ሆኖ እግዚአብሔርን አሰብኩት፣ ጸሎቴም ወደ አንተ ወደ ቅዱሱ ወደ መቅደስ ገባች ይላል። እግዚአብሔርን በመከራ ጊዜ ማሰብ ኢምፖርታንት ነው። ሰቆቃው ኤርምያስ ሌሜንቴሽን 3:20 እና 21 እንዲላል ነፍሴ ያሰበችው በውስጤ ፈዘዘች፣ ይህች በልቤ አኖራለሁ፣ ስለዚህ እታገሳለሁ ይላል። ስለዚህ ነፍሴ ያሰበችው በውስጤ ፈዘዘች ይላል። ስለዚህ እግዚአብሔርን በመከራ ጊዜ ማሰብ ኢምፖርታንት ነው። ወደ መጨረሻው መጣው። ያለ ክርስቶስ ያለፈውን ጊዜህን አስብ። የዛሬው ትምህርት ላይ እንግዲህ መጣው። መጽሐፍ ቅዱስ ብዙ ነገር እንድናስብ ከዛም በላይ ናቸው እንድናስብ የሚያዘን አለ። ዛሬ ደግሞ አስቡ የሚለን ያለ ክርስቶስ ያለፈውን ጊዜህን አስብ። remember your past condition የሚለው ነው። ያለፈውን ጊዜህን ማለት በጌታ ሳትሆን የነበረህን ጊዜ፣ ጌታን ሳታገኝ የነበረህ ጊዜ፣ እሱን ጊዜን አስበው፣ አትርሳው። እስራኤሎች እኮ ፋሲካ ባደረጉ ቁጥር ማንን ነው የሚያስቡት? ከግብፅ የወጡበትን እኮ ነው። ከባርነት የወጡበትን እኮ ነው። እንዴት በጉበኑ ላይ በመቃኑ ላይ ደም ቀብተው እንዴት እንደወጡ እኮ ነው። ሁሌ ፋሲካ ፓስኦቨር ማለት እኮ አለፈ ማለት ነው። መቅሰፍት አለፈኝ ቤቴን እኔ ሳይነካው ፓስኦቨር ማለት ፋሲካ ማለት ነው። ስለዚህ ፋሲካን በየዓመቱ የሚያደርጉት ለምንድን ነው? መቅሰፍቱ ከቤቴ ያለፈ እኔን ሳይነካኝ እያሉ ነው። ስለዚህ አይረሱትም ማለት ነው። ፋሲካ ባከበሩ ቁጥር ለምንድን ነው ብለው ልጆቻቸው ይጠይቋቸዋል። ለምንድን ነው ፋሲካ የምታከብሩት? ፓስኦቨር ነው። ፓስኦቨር ምንድን ነው ያለፈው? መቅሰፍት ቤቴን እኔን አልነካም። ግብፃውያንን በክር ልጆች ሲቀስፍ እኔን ግን አለፈ። የኛ ደግሞ ፋሲካችን ክርስቶስ ነው። ሊመጣ ያለ መቅሰፍት ሁሉ እኛም ፓስኦቨር ነው የሚያደርገው። ለምን? ከደሙ የተነሳ ከበጉ ደም የተነሳ ድል ነሱ ስለሚል። ስለዚህ እኛም ይሄንን ልንረሳው የማይገባ ነው። ከግብፅ መውጣታችንን፣ በግብፅ ምድር በዓለም እንዴት እንደተጨነቅን፣ ሰይጣን እንዴት ፍዳችንን እንዳሳየን፣ ክርስቶስ እንዴት ነፃ እንዳወጣን ልንረሳው የማይገባ ነው። ኤፌሶን ምዕራፍ 2:11 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በስጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ። ስለዚህ ቀድሞ ማን እንደነበርን ማሰብ ኢምፖርታንት ነው። ያለ ክርስቶስ ያለፈውን ጊዜ ማሰብ ጥቅሙ ምንድን ነው? ቤኔፊቱ ምንድን ነው? the benefit of remember about the past without Christ የነበርንበት በክርስቶስ ሳንሆን የነበርንበት ጊዜ ማሰብ ቤኔፊቶቹን እናያለን። አንደኛ ቤኔፊቱ ምንድነው? ትህትና ለማትረፍ ትህትና ያመጣልናል። it produce humility። ትላንትና የነበርንበትን ማሰብ it produce humility። ኤፌሶን ምዕራፍ 2:11-12 እንደዚህ ይላል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በስጋ እጅ የተገረዙ ባልተባሉ ያልተገረዛችሁ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚያ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እንግዲህ ይህንን ስናስብ ምንድን ነው የሚሰማ? ሂዩሚሊቲ ነው የሚሰማ፣ ትህትና ነው የሚሰማ። እዚህ ጋር የምናስበው ምንድን ነው? የእኛ
ምንም አቺቭመንት የኛ ምንም አስተዋጽኦ እንደሌለ ነው የምናስብ። ምንም ነገር አድርገን ወደ እግዚአብሔር እንዳልቀረብ እናያለን። ምንድነው የምናስበው? ጋድስ መርሲ፣ ጋድስ ግሬስ፣ ጋድስ ግሬት ላቭ ከታላቅ ፍቅሩ የተነሳ ከምህረቱ ባለጸግነት የተነሳ ከጸጋው ባለጸግነት የተነሳ እንደዚህ የተገረዙ በተባሉ ያልተገረዛችሁ የተባላችሁ እያለን እንዴት ጌታ እንዳመጣን በዚያን ዘመን ከእስራኤል መንግስት ርቃችሁ የነበራችሁ ለተስፋው ቃል ኪዳን እንግዶች የነበራችሁ እንዴት ከታላቅ ፍቅሩ የተነሳ ከጸጋው የተነሳ ከትልቅ ምህረቱ ብልጽግና የተነሳ እግዚአብሔር እንዳመጣን እንጂ የኛ ምንም ኤፈርት እንደሌለ ነው እዚህ ውስጥ የሚያሳይ። ይሄ ለትህትና ይጠቅመናል። ፓስት ማሰብ ትህትናን ብቻ ፕሮዲውስ ማድረግ ሳይሆን በእኛ ውስጥ ትህትናችን እንደተጠበቀ እንዲኖር ያደርግልናል። ትህትናችን እንደተጠበቀ እንዲኖር ያደርግልናል። አንደኛ ጢሞቴዎስ ምዕራፍ 1 ከ13 እስከ 16 እንደዚህ ይላል። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላችም ምንም ብሆን ይህንን አደረገልኝ። ጳውሎስ ነው የሚለው ጌታ ያደረገለትን ሲናገር፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምህረት አገኘው ይላል። አያችሁ ጳውሎስ ምህረት እንዳገኘ። ይሄ እኮ ትልቅ ሐዋርያ ከሆነ በኋላ ስንት ሚራክል ከተገለጠበት በኋላ ሶስተኛ ሰማይ ሁሉ ደርሶ ከመጣ በኋላ የሚናገረው ታሪክ ነው። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነት በፍቅር አብልጦ በዛ ይላል። አያችሁ ጸጋውን እንዴት አድሜር እንደሚያደርግ እንዴት ምህረቱን እየገለጠ ጳውሎስ በትህትና እዛው እየቆየ ነው ማለት አልታበይም ማለት ነው። አሁንም የእግዚአብሔርን ምህረት ነው የሚናገር። አሁንም የእግዚአብሔርን ጸጋ ነው የሚናገረው። ይኸውና ምህረቱን እንዴት አድርጎ እንደተናገረ አነበብኩላችሁ። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህንን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምህረት አገኘው። የእግዚአብሔርን ምህረት አፕሪሺየት ሲያደርግ እናያለን። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። የፍቅሩን ብዛት፣ የምህረቱን ብዛት፣ የጸጋውን ብዛት እንጂ ጳውሎስ አንዳች የሚታበይበት ነገር የለም። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለውን ቃል የታመነ ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ ይላል። አይገርማችሁ? በትህትና ስቲል እየቆየ ነው። ሶስተኛ እኮ ሰማይ የወጣ ሰው ነው። ስንት መገለጥ ያለው ጨርቁ ስንቱን የፈወሰ ሰው እኮ ነው። ጥላው እኛ እንኳን ጥላችን ፈውሶ አይደለም እጅ ጭነን በጾም ጸሎት ፈውሰን እንኳን ስንት እናወራለን። እሱ ግን ይሄ ሁሉ ታምር ተሰርቶበት ግን ስቲል ከኃጢአተኞች ዋነኛ እኔ ነኝ ነው የሚለው። አያችሁ? በትህትና እንድንኖር ፓስት ታይሙን አይረሳው። እንዴት ጌታ እንዳመጣው ፍቅሩን፣ ታላቅነት፣ የምህረቱን፣ የጸጋውን ከኃጢአተኞች ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን። የምን ምሳሌ? በሐዋርያነቱ እኮ አይደለም ምሳሌነቱ። እንዴት ይህን ሰው ምህረት አገኘ? እንዴት እግዚአብሔር ይህን ሰው ወደደው? እንዴት ይህን ሰው አቀረበው? እግዚአብሔር ለነዚህ ሰዎች ምሳሌ እንዲሆን ነው የሚለው። ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን ዋና ጠላት በሆንኩት ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምህረት አገኘው። የእግዚአብሔርን ምህረት እንጂ የሚናገረው ጳውሎስ በትህትና እንዲህ ብንሆን እኮ እንደተጠራን በእንደዚህ እንደ ጳውሎስ መንፈስ ቢያገኘን የትህትና መንፈስ እንዲህ ቢያገኘን ከየት እንደመጣን ባንረሳ እኮ እግዚአብሔር እስካሁን በቀጠለ ነበረ። ዛሬ ግን ለምንድነው የእግዚአብሔር ስራ የማይቀጥለው ብትሉ ትንሽ ነገር ያስታብየን። እግዚአብሔር ከትዕቢተኞች ጋር አይስማም። ስለዚህ ትህትና ቤኔፊቱ ምንድነው? ያለፈን ነገር ማሰብ። ይኸው ጳውሎስ እንግዲህ ትላንትናውን እያሰበ ነው የሚናገረው። ስለዚህ ትሁት አድርጎ እንዲቆይ አድርጎታል። ሁለተኛ ግራቲቲዩድ ምስጋናን ይጨምራል። ወይም ደግሞ to praise God for salvation ስለዳንበት ነገር ምስጋናን ትላንትናችንን ስናስብ ምስጋና ይጨምራል። መዝሙር 103 ቁጥር 2 እስከ 4 ታውቁታላችሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱ በቸርነቱ የሚከልልሽ ዳዊት እንዴት እንዳዳነው ሲናገር እግዚአብሔር እንዴት እንደፈወሰው ሲናገር ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ ይላል።
ይሄ ምስጋናን ግራቲቲዩድ ያደርጋል፣ ይጨምራል። ትላንትናችንን ባሰብን መጠን ምስጋናው ይበዛል። ትላንትናን ከረሳን አናመሰግንም። እንደውም ጎደለብኝ እያልን እናማረራለን። እስራኤሎች እኮ ከግብፅ መውጣታቸውን በደንብ አድርገው እንዴት ያን ባርነት ዘመን አስወጥቷቸው ዛሬ ነፃነት እንዳወጣቸው ቢያስቡት ኖሮ እግዚአብሔር ላይ ምንም አያጉረመርሙም ነበር። የሚገርማችሁ እስራኤሎች ከእግዚአብሔር መሪነት ከእግዚአብሔር ነፃ አውጭነት ተመልሰን እዛው በፈርዖን ቀንበር ሆነን በጤና ዱባ ብንበላ ይሻላል ብለው የሚመኙ ነበር። ከዚህ ጠብቀ ፈርዖን ይሻላል እንዴት አድርጎ ቀጥቅጦ እንደገዛቸው። ያው ትላንትና ቀጥቅጦ ያሰራቸው ፒራሚድ ስቲል ቱሪስት የሚጎበኘው እኮ የነሱ ፍሬ እኮ ነው። እንደዛ ቀጥቅጦ ያሰራቸው። በነፃነት የወጣኑን እንዲህ ስናስብ ለእግዚአብሔር ምስጋና ይበዛለታል። ትላንትናን ከረሳን ግን ይሄን ጎደለ እያለ ሴጣን ገና ሌላ እግዚአብሔር ወይ ለምን ይሄ ጎደለ እያለ እንድናለቅስ ነው የሚያደርገው። ትላንትናችንን ካሰብን ምስጋና ይበዛል። ጌታ ምስጋና ያብዛልን። አሁንም ኤፌሶን ምዕራፍ 2:13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ደም ቀርባችኋል። ስለዚህ ከቀረብን ትላንት ሩቅ የነበርን እንዴት አናመሰግንም? ሶስተኛ ምንድነው ቤኔፊቱ? ምንድነው? እምነትን ያጠነክራል። ትላንትና ማሰብ እምነት ያጠነክራል። it strengthens your faith። እምነትን ያጠነክራል። ቅድም ያነበብኩትን ቃል እደግመዋለሁ። ዘዳግም 2:8 ላይ አምላክ እግዚአብሔር ይፈትን ዘንድ በልብህ ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ። ቅድም መንገዱን ነው ያለው። አሁን ደግሞ እዚህ እግዚአብሔር ፈትኖ እንዴት አድርጎ እንዳሳለፈው ትላንትናውን ሲያስበው እግዚአብሔር ቃሉን እንደሚጠብቅ እንደማይጠብቅ ነው ቼክ ሊያደርገው በምድረ በዳ የመራው እና ሊያስጨንቅ በዚህ 40 ዓመታት በምድረ በዳ የመራ መንገድ አስብ ሲለው በዚህ መንገድ ያሳለፈው እግዚአብሔር የፈተነው ምንድነው? ሰውነቱን አይደለም፣ ዋና እምነቱ ነው የተፈተነው። ሕዝብ ቃሌን ይሰማል ወይስ አይሰማም? ይታዘዘኛል ወይስ አይታዘዘኝም? ትላንትናችንን ካሰብን እግዚአብሔርን ሙሴን ተባብረው ያን ቀይ ባህር የወጡ ህዝቦች ፈጥነው ታምራቱን ስለረሱት መታዘዝ አቃታቸው። ትላንት እኮ ሲያልፍ በኤርትራ ባህር ተባብረውታል። ደመናው ሲያልፍ አብረው ተባብረውታል። ከሙሴ ጋር እየተባበሩ የወጡ አንደኛ ቆሮንቶስ ምዕራፍ 10 ነው አንብቡ። ተባብረው የወጡ ፈጥነው ታምራቱን ረሱትና አሁን ሂዱ ሲባሉ ዳተኞች ሆኑ። አንሄድም አሉ። እንደውም የተወሰኑት ግሩፕ አመቻችተው ወደ ኋላ ወደ ግብጽ እንመለስ ብለው ተነሱ። እግዚአብሔርን አስቆጡ። ይሄ ምንድነው? ትላንት ያደረገልንን ነገር እያሰብን ከሄድን ግን ምንድነው? እምነታችንን እግዚአብሔር እየፈተነ መሄዱ ምን ይጠቅመናል? እምነታችንን ስትሮንግ እየሆነ ከእምነት ወደ እምነት ከኃይል ወደ ኃይል። ለምን እግዚአብሔር እየፈተነ የሚያወጣል? እንደ ወርቅ ተፈትነ ትወጣለህ ስለሚል እንደዛ እንድንወጣ ነበር ዓላማውና ያን እንድናጠነክረው እንድንበረታ ያደርገናል። ደቀ መዛሙርቶች እኮ በብዙ ፈተና ተፈትነው ግን ጸንተው እኮ ነው። ዛሬም እኛ እንደ ወርቅ እየተፈተንን በሄድን ቁጥር እምነታችን ይጠነክራል። ግን ትላንት የተፈተንባቸው ነገሮች እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ለነገር ሁሉ ለበጎ ነው ብለን እያሰብን ከሄድን ለኛ እምነት መጠንከሪያ ይሆናል። ማስታወስ በእግዚአብሔር ቀጣይነት ባለው ስራ ላይ እንግዲህ እምነትን ይገነባል ማለት ነው። አራተኛው ትላንትና ማሰብ ለሌሎች ርህራሄ እንዲኖረን ያደርገናል። ለሌሎች encourage compassion for others ለሌሎች ወይም ደግሞ to show compassion to others ለሌሎች ርህራሄ እንዲኖረን ያደርጋል። ቲቶ ምዕራፍ 3:3-5 እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ለምኞት ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋት በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበር። ነገር ግን የመድኃኒታችን የእግዚአብሔርን ቸርነትና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። እንግዲህ እንደዚህ ነበርን። እኛ እኮ መልካም አድርገን የዳንን ሰዎች አይደለንም። ታዲያ ዛሬ የሚጠላሉ ሰዎች ብታዩ፣ ዛሬ ታዲያ ባሪያዎች ብታዩ፣ ክፉ ሰዎች ብታዩ፣ ምቀኞች ብታዩ፣ ቀናተኞች ብታዩ ለምን ትቆጡባቸዋላችሁ ነው? ራሩላቸው። ወደው አይደለም
የዚህን ዓለም ገዢ የዲያብሎስን ፈቃድ ነው የሚያደርጉት እያለ ነው። ይህንን ስናስብ እኛ ከዚህ ከመጣን እኛን የማረ ምህረት ዛሬም ጌታ ይምራል። ትላንት የራራልን ጌታ እነሱንም ይምራል። እኛ ደግሞ አስቀድመን እኮ ይላል የማናስተውል ነበርን። ካላስተዋልን ዛሬ የማያስተውል ሰው ብታገኙ አትፍረዱበት ነው፣ ራሩለት። ለምን? እኛም እንደዛ ነበር፣ የማንታዘዝ የምንስት፣ ለምኞት ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበርን። ዛሬ እንደዚህ አይነት ሰዎች ብታዩ አትፍረዱባቸው ነው። በክፋት በምቀኝነት የምንኖር ነበርን። ምቀኞች ብታዩ፣ ክፉ ሰዎች ብታዩ አትፍረዱባቸው ነው። የምንጣላ እርስ በርሳችን የምንጠላላ ነበርን once upon a time። አሁንም ለእንደዚህ አይነት ሰዎች ብታዩ ራሩላቸው፣ እናንተን የማረ ምህረት። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እግዚአብሔር በቸርነቱ ሰውን በመውደዱ ነው ያዳነን። እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ስለዚህ እንግዲህ እነሱን ይህንን የማረ ጌታ እኛን እንዲከማረ ለሌሎች እንድንራራ ነው። ትላንትናችሁን አስቡ። አሁን ናችሁ አላ ነበር። አሁን ከሆነን ያጠያይቃል፣ ስጋዊ ሆነናል ማለት ነው። ነገር ግን ነበራችሁ፣ አሁን ግን ምህረት ያገኛችሁ ስለሆናችሁ ርህራሄ ይኑራችሁ ነው። አምስተኛ ለምንድነው ፓስትን ማሰብ ያስፈልገው? ኢት ሞቲቬት ሆሊ ሊቪንግ ወይም ደግሞ ቅዱስ ህይወት እንድንኖር ያበረታታናል። ቆላስያስ ምዕራፍ 3 ከ5 እስከ 7 ቅዱስ የሆነ ኑሮ እንድንኖር። ትላንትናን ስናስብ አያስጠላችሁም እንዴ? ያ ትላንት ያሳለፍነው የትላንት የግብጽ ኑሯችንን ስታስቡት ያስጠላል። አንዳንዴም እኮ ልናስበው ማንፈልገው የመጣንበትን ነገር ስናስበው ስለሚያስጠላን ነው አይደል? ያንን ስናስብ ግን ዛሬም ቅዱስ ኑሮ እንድንኖር፣ ምክንያቱም ያንን ተጸይፈን ዛሬም ቅዱስ የሆነው ንጹህ የሆነውን አምላክ እንድናመልከው ይረዳናል፣ ያበረታታናል። ቆላስያስ ምዕራፍ 3 ከ5 እስከ 7 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። እናንተ ትላንትና በዚህ ኑሮ ትኖሩ ነበር። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። ምክንያቱም ዛሬም ሲንፉል ኔቸር አላችሁና ሲንፉል ኔቸር ስላላችሁ ያ ትላንት ታደርጉት የነበረው ዝሙቱን፣ ርኩሰትን፣ ፍትወትን፣ ክፉ ምኞት፣ ጣዖት ማምለክ የሆነው መጎምጀት በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣልና የእግዚአብሔርን ቁጣ ፕሮቮክ የሚያደርግ ነውና፣ ይሄ እግዚአብሔር እንዲቆጣ የሚያደርግ ነውና እናንተ ግደሉ። እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን በብርሃን ተመላለሱ። አሁን ግን በፍቅር ተመላለሱ። አሁን ግን እግዚአብሔርን በመከተል ተመላለሱ። እነዚህን አታድርጉ፣ በቅዱስ ኑሮ ኑሩ ይላል። ትላንትናን ስናስብ ዛሬም በቅድስና እንድንኖር ያደርገናል። ሌላው ለምንድነው ትላንትና ማሰብ የሚጠቅመው? የእግዚአብሔርን ጸጋ አፕሪሺየት እንድናደርግ ይረዳናል። ቱ አፕሪሺየት ጋድስ ግሬስ አንደኛ ቆሮንቶስ 15:10 ላይ ነገር ግን በእግዚአብሔር ጸጋ የሆንኩትን እኔ ነኝ፣ ለኔ የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ፣ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ማለት የእግዚአብሔርን ጸጋ አፕሪሺየት እንድናደርግ ያለፈውን ዘመን ጨለማ ባየን ቁጥር በመጣን እንዴት እግዚአብሔር ወደ አስደናቂ ብርሃኑ እንዳመጣን፣ እንዴት እግዚአብሔር በጸጋው እንዳመጣን፣ ይሄ የሆንኩትን ሁሉ ጳውሎስ ይላል በእግዚአብሔር ጸጋ ነው ይላል። ስለዚህ የእግዚአብሔርን ጸጋ የእግዚአብሔርን በእኛ ላይ የተገለጠውን ጸጋ አፕሪሺየት ማለት የዳነው በስራችሁ አይደለም ከእግዚአብሔር ጸጋ የተነሳ ነው ስለሚል ጸጋውን አፕሪሺየት እንድናደርግ አድማየር እንድናደርግ ይረዳናል። የጸጋው ክብር ይመሰገን ዘንድ ምን አደረገ ይላል? እግዚአብሔር ይህንን አደረገ። ስለዚህ መዳናችንን ስናስብ የእግዚአብሔርን ጸጋ አፕሪሺየት እንድናደርግ ያደርገናል። ሰባተኛው ለምንድነው ትላንት መዳናችን በክርስቶስ ኢየሱስ ማሰባችን ጥቅሙ ለሚለው ሕይወት ያለ ክርስቶስ ምን እንደነበረ ለማስታወስ ይረዳናል። ማለት ክርስቶስ ሳይኖር ከኛ ጋር በክርስቶስ ሳንሆን በፊት የነበረን ሕይወት ምን እንደነበረ
ለማወቅ ይረዳናል። it helps us remember what life would be like without Christ ይላል። አንደኛ ቆሮንቶስ ምዕራፍ 6 ከ9 እስከ 11 ሕይወት ያለ ክርስቶስ እንዴት ነበር? እስቲ ትላንትናችንን ስናስበው ቆሮንቶስ ላይ ጳውሎስ ምንድን ነው የሚለው? በአንደኛ ቆሮንቶስ ምዕራፍ 6 ከ9 እስከ 11 ሕይወት ያለ ክርስቶስ እንዲህ ነበርኩ እንዴ ያሰኛል። ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚያደርጉ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች እግዚአብሔር መንግሥት አይወርሱም። ከእናንተ አንዳንዶቻችሁ እንደነዚያ ነበራችሁ። አያችሁ፣ ትላንትናችሁ እንደነዛ ገንዘብ የምትወዱ ሰካራሞች፣ ቀላጮች፣ መንዛሪዎች ነበራችሁ ነው የሚለው። ትላንትና ማን እንደነበርን ያስታውሰናል። ከእናንተ አንዳንዶቻችሁ እንደነዚያ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሜን። ስለዚህ ትላንትናችሁን አትርሱ። ዛሬ እኮ የክርስቶስ ደም ነው የቀደሳችሁ፣ የክርስቶስ ደም ነው ያጠባችሁ፣ የክርስቶስ ደም ነው ያነጻችሁ። ስለዚህ አሁን እንዲናችሁ። የመጨረሻው 8ኛውን ብዬ ጨርሳለሁ። ሌላው መንፈሳዊ ኩራትን ያስወግድልናል። it helps to avoid spiritual pride። ትላንትና ማሰብ መንፈሳዊ ኩራት እንዳይዘን። አንዳንዴ መንፈሳዊ ፕራውድ አለ። በእግዚአብሔር ቤት ሰዎች ይነጠፍልን የሚሉበት ጊዜ አለ። እነ መጥምቁ ዮሐንስ መንገድ ለጌታ ይጠርጉ ነበር። እኔ ላንስ፣ እኔ ዝቅ ልል፣ እሱ ከፍ ሊል ይላል። ዛሬ ግን እንደዛ አይደለም። ሁለተኛ ቆሮንቶስ ምዕራፍ 10:12 ራሳቸውን ከሚያመሰግኑ ከአንዳንዶች ጋራ ራሳችንን ልንቆጥር ወይም ራሳችንን ልናሳይ አንደፍርም። ራሳቸውን የሚያመሰግኑ ከነሱ ጋር ከአንዳንዶቹ ጋር አለ ጳውሎስ እኛ ራሳችንን ልንቆጥር ወይም ራሳችንን ልናሳይ አንደፍርም። ነገር ግን ይላል እነርሱ ራሳቸው ከራሳቸው ጋር ሲያመዛዝኑ ራሳቸውን ከራሳቸው ጋር ሲያስተያዩ አያስተውሉም። እግዚአብሔር ከዚህ ይጠብቅ። እኛ ራሳችንን ልናመሰግን አይገባም። እኛን ሰው ያደረገን ጌታ ነው የሚመሰገነው አይደለን? ስለዚህ ነው አንደኛ ቆሮንቶስ 1:26 ላይ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ስለዚህ avoid your proud እያለ ነው። ስለዚህ ትዕቢትህን አስወግድ። ምክንያቱስ ያዕቆብ 4:6 ላይ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር ጸጋ የሚሰጠው ለትሑታን። ትላንትናችሁን አትርሱ ይላል። ትላንትና ማሰብ ቤኔፊቶቹ እነዚህ ናቸው። ጨርሻለሁ።